ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እንድትሆኑ በዛም ላይክ እያደረጋችሁ እንድታደምጡን ይህንን ፕሮግራም በአክብሮት እየጋበዝን ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን ሁለተኛው ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ዛሬ ከሚደረጉ ተጠባቂ ጨዋታዎች መካከል በለንደን ቼልሲ ሊድስ ዩናይትድን በሜዳው ያስተናግዳል። በዚህ ጨዋታ ዙሪያ ቅድመ ጨዋታ ነጥቦችን እናደርጋለን። ቅድመ ጨዋታ መወያያ አርዕስቶች ላይ ቆይታ እናደርጋለን። ባለፈው ሳምንት ቼልሲ ከሜዳው ውጭ ወደ ሞሊኒው ተጉዞ ወልቭስን 3-1 በሆነ ውጤት ሲያሸንፍ በዛ ጨዋታ ባለብዙ ሪከርድ ባለቤት ወጣቱ የቼልሲ የአማካይ ስፍራ ተጫዋች ኮል ፓልመር ስለሰራው ታሪካዊ ሃትሪክ እንወያያለን። የዛሬውን ጨዋታ ክብደት፣ ይዘት፣ አንዳንድ ጉዳዮች ላይ እንመካከራለን። ምክንያቱም የዛሬ ምሽቱ ጨዋታ በብዙ መልኩ ለሊያም ሮሲኒየር ወሳኝ ፍልሚያ፣ በተመሳሳይ ከዚህ ፕሮግራም ቀደም ብሎ ያነሳ ነው የማይክል ካሪክም ወደ ሌላኛው የለንደን ክፍል ተጉዞ ከዌስትሃም ጋር የሚጫወት ይሆናል። ሁለቱ ወጣት በቅርብ ዓመት ውስጥ በፕሪሚየር ሊግ ሲጫወቱ የምናውቃቸው እንግሊዛውያን አሰልጣኝ ወደዚህ ታላቅ የስራ ዘርፍ ከመጡ በኋላ ልዩነት የሚታይ ነጥብም የጨዋታ ልዩነትም አምጥተዋል። አስደናቂ ጉዞ እያደረጉ ነው በፕሪሚየር ሊግ። ይህንን ተከትሎ ዛሬ ይህን ውጤት የማስቀጠል ለአምስተኛ ተከታታይ ድል ሁለቱም ክለቦች የተዘጋጁበት ጨዋታ ነው። የበለጠ የሊያም ሮሲኒየር ቼልሲ ግን ሆም አድቫንቴጅን ታሳቢ ያደረገ የመረጋጋት ሁኔታ በበለጠ የሚስተዋልበት አስደናቂ፣ በተለይ በፕሪሚየር ሊግ ያለፉትን ጨዋታ ያለፉትን ፊክስቸሮች እያሸነፉ የመጡበት ሞመንተም ደግሞ አስተማማኝነቱን በላቀ ደረጃ እንዲቀመጥ አድርጓል። እስቲ በቼልሲ ወቅታዊ ሁኔታና በተለይ የኮል ፓልመር በተገደበ የውድድር ዓመት በጤንነት ምክንያት በጉዳት ምክንያት ብዙ ጨዋታዎች ላይ የመሰለፍ እድልን ሳያገኝ በአንድ ወቅት በኤንዞ ማሬስካ አሰልጣኝነት ወቅት በዘንድሮ ሲዝን ወደ 11 ተከታታይ ጨዋታዎች ያመለጡት የዘንድሮ ሲዝን ላይ የጉዳቱ መብዛት ምናልባት ቀጣይ የዓለም ዋንጫ ላይ ጫና እንዳይፈጥር የሚል የእንግሊዝ እግር ኳስ ዘጋቢዎች በስፋት እያነሱበት፣ ተጫዋቹ ግን በገባበት ጨዋታዎች ሁሉ ልዩነት ፈጣሪ በሆኑ አስደናቂ ብቃቱን ያለማቋረጥ ለቼልሲ ከፈረመበት ጊዜ አንስቶ ከተጠናቀቀው የውድድር ዓመት ውዝግብና የተጫዋቹ የግብ ተሳትፎ በአንድ ክላስ ደረጃ የሚጫወት ተጫዋች በፕሮፌሽናል ዘመኑ ከሚያጋጥማቸው ክፍተቶችና ፈተናዎች መካከል አንዱ የሆነውን የብቃት መሀል ላይ መዋዠቅ ወይም መውረድ ወይም በቀጥታ ከሱ የሚጠበቀው የሜዳ ውስጥ እንቅስቃሴን ሳይቀንስ ግን የግብ ተሳትፎ ላይ በሚታዩ ክፍተቶች ወዲያው ወደ ትችት ወደ ተቃውሞ እየተቀየረ ጉዳዮች ሳይረጋጉ በብዙ መልኩ ወቀሳንም ትችትንም አስተናግዶ ነገር ግን በልዩነት የራሱን እምቅ አቅም አውጥቶ በማሳየት በየውድድር ዓመቱ መነጋገሪያ ርዕስ፣ በየውድድር ዓመቱ ለቼልሲ የክሬቲቪቲ አቅም ልዩነት ፈጣሪ ሆኖ አሁንም አስደናቂ ብቃቱን እያሳየን የሚገኘው ኮል ፓልመር። በዚህ ተጫዋች ዙሪያ የምናነሳቸው ነጥቦች አሉ። በተለይ የፓልመር ወቅታዊ ብቃት በቼልሲ የዋንጫ ጉዞ ላይ የቶፕ ፎር ጉዞ ላይ ምን አይነት ተጽዕኖ ይፈጥራል? በሻምፒየንስ ሊግስ ቀጣይ ሳምንት በሚኖረው የኤፍኤ ካፕ ጨዋታ የቼልሲ ጉዞ ምን ያክል ርቀት ከሊያም ሮሲኒየር ጋር ይጓዛል? ፓልመር
በልዩነት ደግሞ የሚነሳ ተጫዋች ነው። ለቼልሲ አስፈላጊነቱ፣ ወሳኝነቱ ምንም አይነት ጥያቄ የማይቀርብበት የወቅቱ የቼልሲ ምርጥ ፕሌይሜከር ነው በዚህን ሰዓት። እንዲሁም ከዚህ ፕሮግራም ቀደም ብሎ አንድ ጉዳይ ስመለከት በተጫዋቾች ብቃትና በሚዲያ በሚሰጣቸው ሽፋን ምክንያት አንደኛውን ተጫዋች ኦቨር ነው፣ ኦቨርሬትድ ነው፣ አንደርሬትድ ነው በሚል አንዳንድ ጥያቄዎች ይነሳሉ። በነገራችን ላይ የነ ፓልመር አይነት ቴክኒሻል ተጫዋቾች ኦቨር ሬት ሊደረጉ አይችሉም። ምክንያቱም ከሚያደርጉት አስተዋጽኦ ከሚያደርጉት ቴክኒካል አቅም አንጻር ለምሳሌ በእንግሊዝ እግር ኳስ ታሪክ ያልተሞከረ ያልተደፈረ ወይም ያልተጻፈ ሪከርዶችን በመጻፍም ብቸኛ ተጫዋች እስከ መሆን የበቃ የፓልመር የቼልሲ ቤት ህይወት ከዝውውሩ መጠናቀቅ አንስቶ እስካለፈው ሳምንት ድረስ ተጫዋቹ 100% ፊት ይሁን፣ ተጫዋቹ በአስተማማኝ ቁመና ላይ ይገኝ፣ የጤንነቱ ጉዳይ አሳሳቢ ውስጥ አይግባ፣ ከፓልመር የሚጠበቀውን ጉዳይ ቼልሲ ሜዳ ውስጥ የማግኘቱን እድል በየትኛውም ደቂቃ ይሁን ተጫዋቹ በደንብ ፐርፎርም ባያደርግ እንኳን በጨዋታ አንድ ተች ልዩነት መፍጠር ይችላል። ይሄ ነው የፓልመር አስደናቂ የጨዋታ ሞመንት። ምናልባት የፓልመርን ኳሊቲ ለማመልከት አንድ ትልቅ ጨዋታ ለመመዘኛነት ብናነሳ ለምሳሌ በዩሮ 2024 ፍጻሜ የእንግሊዝ ብሔራዊ ቡድን ፓልመር ከመግባቱ በፊትና ፓልመር ከገባ በኋላ ያለውን የሜዳ ውስጥ እንቅስቃሴ በልዩነት አንድ የፓልመርን ኳሊቲ ለመመልከት የሚያስችል በቂ የመመዘኛ ሊሆን ይችላል በዛ ግዙፍ የፍጻሜ ጨዋታ እና የፓልመርን ብቃት ከመተቸት ይልቅ ተጫዋቹ ላይ ያለውን እምቅ አቅም መመልከት የላቀ እግር ኳሳዊ ምልከታችንም ያሳድጋል። በተሻለ ሁኔታ የተጫዋቹንም ቴክኒክ እንድንረዳ የሚያደርግ ነው እና ዛሬ ምሽት ቼልሲ በሜዳው ፈታኙን የዳንኤል ፋርኬን ሊድስ ዩናይትድን ይጋብዛል። የምታስታውሱ ከሆነ ይሄ የመጀመሪያው ዙር ፊክስቸር ሲደረግ በኤለን ሮድ ቼልሲ ከአርሴናሉ ፍልሚያ በኋላ በሳምንቱ አጋማሽ ላይ የተደረገ ልክ ከጠንካራ ፍልሚያ በኋላ ነበር። ቼልሲ ወደ ኤለን ሮድ ተጉዞ ሊድስ ዩናይትድ 3-1 አሸነፈ ቼልሲ። በኤንዞ ማሬስካ ላይ ስለ ኮንሲስታንሲ ጥያቄ በሁለት ቀን ልዩነት ሚዲያው ማንሳት ጀመረ። በወቅቱ የኤንዞ ማሬስካ ቡድን ሲወደስበት የነበረው ትልቁ ጉዳይ በሊጉ መሪ አርሴናል ላይ በጎዶሎ ያሳዩት ረጅም ደቂቃ ተጋዳይነት፣ ተፋላሚነት፣ ጨዋታውን ለማሸነፍ የተደረገው ጥረት በጎዶሎ ቼልሲ ለቀናት ሲያስመሰግን ቆይቶ ከቀናት በኋላ ጉዳዮች ተቀየሩ። ነገር ግን በዛ ጨዋታ እንኳን የ7 ተጫዋቾች ለውጥ ነበር፣ አስገዳጅ ለውጥ በጉዳት በካርድ ምክንያት እና የኤለን ሮዱን ፍልሚያ ኤንዞ ማሬስካ ከነበራቸው ውስን አማራጭና የጤንነት ያልተሟላ የቡድን ስብስብ ይዘው መጓዛቸውን ተከትለው ውጤቱ በዛ ደረጃ የተጠበቀውን ያክል አልነበረም እና የአርሴናል ጨዋታ ፊዚካል ጌም ስለነበር የተደራራቢ ጨዋታ ጫና የፈጠረው ድምር ውጤት ስለነበር ኤንዞ ማሬስካ ያንን ጨዋታ መሻገር አልቻሉም። አሁን ግን ሊያም ሮሲኒር አንደኛ በተሻለ የስብስብ ጥራት ላይ ነው የሚገኙት። ባላቸው ስብስብ አብዛኛው ተጫዋች ለዚህ ጨዋታ ዝግጁ ነው። በዚህ የተጫዋች የተሟላ ፊዚካል ጌም ላይ ማግኘት አንደኛ በዘንድሮ ሲዝን ቼልሲ በቅርብ ሳምንት በተለይ በፕሪሚየር ሊጉ ወጥነት ያለውን ጉዞ ሲያሳይ የተሟላ ስብስብ ማግኘት ከጨዋታ ጨዋታ የተሟላ ሲባል ሁሉም ተጫዋች ጤናማ ሆኖ ሜዳ ላይ ይገኛል ማለት ሳይሆን ቢያንስ ለዛ ጨዋታ የሚያስፈልጋቸውን ቱል ቢያንስ 16 ተጫዋች መጠቀም ቢፈልጉ 16 ተጫዋቾችን በልዩነት በቦታው ላይ ዴብዙን ባላንስ ከሆነ ለዛ ጨዋታ ለ90 ደቂቃ በቂ የሆነ ስብስብ ይዞ መቅረብ ማለት። በዚህ ረገድ እንግዲህ የተዋጣለትን ጊዜያት ቼልሲ በ4 ተከታታይ ድል የለንደን ክለቦችን በማሸነፍ ውጤታማ ጊዜ እያሳለፈ 5ኛ ደረጃ ላይ መቀመጥ ችሏል። የዛሬው ጨዋታ ደግሞ የበለጠ ለሊያም ሮሲኒር ለሻምፒየንስ ሊግ ቦታ ይዞ ለማጠናቀቅ በተሻለ ደረጃ በሚኖረው ኮምፒቲሽን
ወሳኝነት አለው። የዳንኤል ፋርኬ ቡድን በተለየ ሁኔታ ዛሬ ካለፉት ፊክስቸሮች ሁሉ ቼልሲ ሊፈትን የሚችልበት አንድ መመዘኛ አለ፣ የቆመ ኳስና የአየር ላይ ኳስ። ቼልሲ ኤሪያል ግራውንድ ዱዌሎችን ዶሚኔት ለማድረግ የሚቸገር ቡድን አይደለም። በተለይ በሃይ ፕረስም በሚድ ብሎክም ቢጫወት ቼልሲ ኤሪያሎች ግራውንድ ዱዌሎችን ለማሸነፍ የተሻለ ጥንካሬ ያለው የዱዌል ተጫዋቾችንም በልዩነት ሜዳ ውስጥ በስትራቴጂ መጠቀም ይችላል። ነገር ግን የኤሪያል ዱዌልና የቆሙ ኳሶች እንዲሁም የረጃጅም ኳሶች በእጅ ኳስ ቀጥታ ዳይሬክት በሚደረግ የማጥቃት እንቅስቃሴ የኮርና ኳሶች ላይ በዘንድሮ ሲዝን በተለይ ሊያም ሮሲኔርም ከመጡ በኋላ የተቆጠሩ ግቦች መነሻን ስናይ ምናልባት ሊድስ ዩናይትድ በተለየ ሁኔታ ቼልሲን ዛሬ ታክቲካሊ ሜዳ ላይ ባለ የኳስ እንቅስቃሴ ይልቅ እነዚህ አይነት እንቅስቃሴዎች ላይ በልዩነት ቼልሲ ሊፈት የሚችለው በዚህ የጨዋታ ስትራቴጂ። በቅርብ ጊዜ ውስጥ ከዲሴምበር ወር አንስቶ በሊጉ በርካታ ነጥቦችን ከሰበሰቡ ክለቦች መካከል 7ኛ ደረጃ ላይ መቀመጥ የቻለው ሊድስ ዩናይትድ በሜዳው ፈታኝ ስትራቴጂ ይዞ በመቅረብ ከሜዳ ውጭ ደግሞ ጥብቅ ያለ የሎው ብሎክ ስትራክቸርን በመጠቀም ለተጋጣሚ የጨዋታውን ክብደትንም ይዘትንም ከፍ በማድረግ በርካታ ደቂቃዎችን አሰልቺ በሆኑ የመከላከልና የጌም ማኔጅመንት መቆየት የሚችል ቡድን ነው። የሊያም ሮሲኔር ደግሞ የበለጠ ማጥቃቱን እያሳደገ የሚመጣ ከጀመረበት ሪትም ለምሳሌ ቼልሲን በደም ከተመለከታችሁ የመጀመሪያ 15 ደቂቃ ሲያጠቃ የነበረበት ሪትም ከዛም በኋላ ባሉት 15 ደቂቃዎች ብታዩ ኢነርጂው ጨምሯል። ወደ መጨረሻ 15 ደቂቃ ብትመለከቱ ከዛ በላይ ኢነርጂው ጨምሯል። ሰከንድ አፍ ደግሞ ጨዋታው 100% ቀይሮ ይሄ ዶሚኔት ያደረገ ማጥቃት የጨዋታውን ሪትም እየተከተሉ ከማጥቃት ይልቅ 100% ጨዋታን ዶሚኔት ለማድረግ የሚፈልግ የጨዋታ ስትራቴጂ ነው የሚጠቀሙት። ስለዚህ የዳንኤል ፋርኬን የመከላከል ስትራቴጂ ዛሬ የቼልሲ ተጫዋቾች የመበታተን የማስከፈት ሰብሮ የመግባት በተሻለ ጥንካሬ የማስከፈት ትልቅ ኃላፊነት ይዘው ነው ስታንፎርድ ብሪጅ ላይ ይሄን ላለመውረድ የሚጫወተውን ቡድን ወይም ከወራሽ ቀጠና ራሱን አውጥቶ በተለይ ያለፈው ሳምንት ኖቲንግሃም ፎረስትን አርብ ዕለት 3-1 በማሸነፍ የአንድ ቀን የሪከቨሪ ጊዜ አግኝቷል ከቼልሲ በተሻለ። ለፊዚካል ጌም ደግሞ ያለፈው ሳምንት በቼልሲ በኩል ስናነሳ የነበረው የተደራራቢ ጨዋታ ጫናና የፊዚካል ጌም በአርሴናል ጨዋታ ኮምፓክት ሆኖ ቡድኑ እንዲቆይ አድርጎታል። ይሄ ደግሞ አስገዳጅ ነው። የግድ እያንዳንዱን ጨዋታ በተመሳሳይ ካራክተር ለማሸነፍ የሚጥሩ ከሆነ ወደ በኋላ በወሳኝ ውጤቶች በወሳኝ ሰዓት ይሄ 6-8 ጨዋታ በሚቀርበት ወቅት በነዛ ሳምንታት ኢነርጂም የፊዚካል ጌሞችንም ለመወጣት ስለሚቸግር ኢንጌም ማኔጅመንቱ ከጨዋታ ከሳምንት ሳምንት አሁን ቼልሲ ባለፈው የፈረንጆች ወር 9 ጨዋታ አድርጎ ነው የመጣው። ባለፈው ሳምንትም አድርጓል። አሁንም በዚህ ሳምንት አጋማሽ ያደርጋል። ቀጣይ የኤፍኤ ካፕ ጨዋታ አለ። እንደዚህ እያለ ይቀጥላል። በየሳምንቱ እረፍት አልባ ፊክስቸር ነው ያለው። ስለዚህ እያንዳንዱን ተጫዋች ዝግጁ ለማድረግ ባላንስ ለማድረግ ቡድኑን በተቀናጀ ሁኔታ እያብላላ ከጨዋታ ሮቴሽኑም የቡድን ባላንሱም ሳይናጋ እያንዳንዱን ዲፓርትመንት በጥንካሬ ላይ ይዞ መቀጠል የአሰልጣኙ ኃላፊነት ነው። ስለዚህ በእያንዳንዱ ኮምፒቲሽን ላይ ልክ ፕሪሚየር ሊግ ላይ ያለው ሞመንት ካራቦ ካፕ ላይ እንዲኖር፣ ሻምፒየንስ ሊግ ላይ እንዲኖር፣ ኤፍኤ ካፕ ላይ እንዲኖር አይፈለግም። ምክንያቱም የፕሪሚየር ሊግ እግር ኳስ ከሁሉም ውድድሮች ለየት የሚያደርገው ፊዚካል ጌምን የበለጠ ተጠናክሮ ነው የሚመጣው ከሌሎች ውድድሮች። በተለይ በዩኤፋ ሻምፒየንስ ሊግ የበለጠ ስፔሶች ስለሚኖሩ ውድድሩም ስታንዳርድ ስለሆነ የሚያገኘው ተጋጣሚ ከሊግ ውጭ ያሉ ክለቦች ስለነበሩ የበለጠ ኮምፓክት ከመሆን ይልቅ ውጤትን ለማግኘት ኮንትሮል ሲስተም ስለሚበዛ ፕሬሲንጉም ኢነርጂውም ፍሌክሲብል ሊሆን ይችላል። ነገር ግን የፕሪሚየር ሊግ ጨዋታ ላይ በተለይ ከወገብ በታች ባሉ ክለቦች መካከል የሚደረግ ፉክክር ሁሌም ፊዚካሊ ተጫዋቾች የበለጠ አግሬሲቭ እንቅስቃሴ ስለሚጠብቃቸው በእነዚህ አይነት የጨዋታ ስትራቴጂዎች ላይ የበለጠ ኢንጌም ማኔጅመንትን ትኩረት ያደረገ ባላንሱን ያልተናጋ
የሜዳ ውስጥ እንቅስቃሴ ይዞ መቅረብን አብዛኛው ክለብ ይመርጣል። ለዛም ነው ከሳምንት ሁሌም በተመሳሳይ መንገድ አንድን ቡድን ዶሚኔት እየተደረገ ለማሸነፍ በፕሪሚየር ሊጉ የሚቸግረው። ግን አስፈላጊውን 3 ነጥብ ይዞ ከመውጣት የሚያግደው ነገር የለም። ነገር ግን የጨዋታ ስትራቴጂን ተለዋዋጭ በሆነ የሜዳ ውስጥ እንቅስቃሴ። ታዲያ በዛሬው ጨዋታ ያለፈውም ሳምንት ስንል እንደነበረው የሁለቱ ብራዚላውያን ቴክኒክ አቅምን ስናነሳ ነበር። ጆዋው ፔድሮን እና ስቲቫውን ከፓልመር ጋር ምን አይነት የቼልሲ ፋይናል ሰርድ ፍሌክሰብል ይሆናል የሚለውን በበለጠ ስናወራ ነበር። አሁን ግን ፓልመርን የመሰለ አስደናቂ ተጫዋች ቼልሲ በተሟላ ጤንነት እንግዲህ ተጫዋቹ ከጨዋታ ማች ፊትነሱ እየተመለሰ ማምጣቱን ትናንትና ሊያም ሮሲኒየር በሰጡ ጋዜጣዊ መግለጫ አድምጠናል። ስለዚህ ያለፈውን አይነት ተጫዋቹን የመቆጠብ ወይም ለእያንዳንዱ ጨዋታ በተመሳሳይ ቴምቦ እንዲጫወት የማድረግ ጉዳይ ማኔጅመንቱ እየቀነሰ ይመጣል። አሁን የበለጠ ተጫዋቹ ጤንነቱ እየተሟላ መምጣቱን ተከትሎ ለዛሬ ፊዚካል ጌም ደግሞ ኤክስፕሎት ኤሪያዎችን ለማድረግ ከየትኛውም ተጫዋች በላይ ሜዳ ላይ የሚያስፈልገው ኮል ፓልመር ነው። ይህንን ተከትሎ ታዲያ ያለፈውን ሳምንት ፓልመር በምን አይነት መንገድ ነበር ያሳለፈው? አብዛኛው የእግር ኳስ ቤተሰብን ያስገረመ ከባድ በፕሪሚየር ሊጉ ከተዘዋወረበት ጊዜ አንስቶ በአጭር ጊዜ ውስጥ በቼልሲ ቤት እኮ ኮል ፓልመር ረጅም ጊዜ የቆየን የሚመስለው 111 ጨዋታ ብቻ ነው ያደረገው። 111 ጨዋታ በየጊዜው አምናም ዘንድሮም የሚያጋጥመው መጠነኛ ጉዳት አለ። እነዛ መጠነኛ ጉዳት እየተሻገረ በአጭር ፊክስቸር ግን በርካታ የግብ ተሳትፎ ያደረገ ተጫዋች ነው። 111 አልኩ። 114 ጨዋታ ነው ያደረገው። 51 ግብ አስቆጥሯል። 31 ግብ የሆኑ ኳሶችን አመቻችቶ አቀብሏል። ይህን ደግሞ ወደ 82 የግብ ተሳትፎ ፓልመር በቼልሲ ቤት። ነገር ግን ትልቁ ጉዳይ እሱ አይደለም። በፕሪሚየር ሊጉ እግር ኳስ ታሪክ የትኛውም ተጫዋች አድርጎ ማያውቀውን በውድድሩ ታሪክ ተደርጎ ማያውቀውን ሪከርድ ከእረፍት በፊት ፓልመር 3ኛ ሃትሪኩን በቼልሲ እግር ኳስ ታሪክ ደግሞ 4ኛ ሃትሪክ በመስራት በክለቡም በፕሪሚየር ሊጉም ታሪክ ላይ መስፈር የቻለበትን ያለፈውን ሳምንት ነው የተመለከትነው። በቼልሲ እግር ኳስ ታሪክ 4ኛ ሃትሪኩን ሰርቷል። በዚህች አጭር ጊዜ ውስጥ በ114 ጨዋታ ከሱ በላይ ከ400 ከ300 በላይ ጨዋታ ያደረጉ ተጫዋቾች አሉ። ኤዲን ሃዛርድ 2 ሃትሪክ ነው መስራት የቻለው። ሄሰልቤንክ 3 ነው። ላምፓርድ እና ድሮግባን በተመሳሳይ 3 ሃትሪኮችን ነው መስራት የቻሉት። ፓልመር 4 ሃትሪክ ነው መስራት የቻለው። ከአራቱ ደግሞ በፕሪሚየር ሊጉ እግር ኳስ ታሪክ መዝገብ ላይ እንዲቀመጥ ያደረገው 3ቱን ሃትሪክ የሰራው ከረፍት በፊት ነው። የትኛውም ተጫዋች በፕሪሚየር ሊጉ ታሪክ ሰርቶ አያውቅም 3 ጊዜ ከረፍት በፊት ሃትሪክ። ፓልመር ይሄን በቼልሲ እግር ኳስ ታሪክ ብቸኛ ተጫዋች የሆነበትን 4 ሃትሪክ መስራት ቻለ። በዚህ ላይ ደግሞ ተጫዋቹ ከረፍት በፊት 3ኛ ሃትሪኩን በክለቡ ታሪክ መስራት ቻለ። ያውም በ100ኛው የፕሪሚየር ሊግ ጨዋታው ላይ በቀጥታ ይሄን ታሪክ መጻፍ ችሏል። ይሄ አስደናቂ የኮል ፓልመር ታሪካዊ የፕሪሚየር ሊግ መዝገብ ላይ ያስቀመጠ የተለየ የእግር ኳስ ህይወት ነው። በኮል ፓልመር ውስጥ የትኛውም ተጫዋች ገና 23 ዓመቱ ነው። ከዚህ በላይ ከዚህም በኋላ ማድረግ ይችላል። ይሄ ተጫዋች የመጀመሪያ ሃትሪኩን የሰራው በኤፕሪል 2024 ከኤቨርተን ጋር ነበር። ከዛም በኋላ በሴፕቴምበር 2024 ከብራይተን ጋር ተጫዋቹ በእነዚህ 2 ፊክስቸሮች ከረፍት በፊት ሃትሪክ ከሰራ በኋላ በመሀል የገባው ብቸኛ ተጫዋች። ከዛ በኋላ ወደ በርካታ ሃትሪኮች ተሰርተዋል። ግን ኡመር መርሙሽ ነበር ከኒውካስል ጋር በፌብሩዋሪ 2025 አምና በዚህን ሰዓት ከኮል ፓልመር በፊት ከረፍት በፊት ሃትሪክ የሰራ ተጫዋች። ከዛም በኋላ በፌብሩዋሪ 7 በአመቱ ኮል ፓልመር ባለፈው ቅዳሜ ከወልቭስ ጋር ከረፍት በፊት ሃትሪክ ሰራ። ይሄ
ብቸኛ ተጫዋች አድርጓል። በፕሪሚየር ሊጉ ታሪክ እንዲህ አይነት አስደናቂ ሪከርድ ያስመዘገበ ተጫዋች የለም ከእረፍት በፊት ብቻ 3 ሃትሪክ በመስራት። ታዲያ የኮል ፓልመር የቼልሲ ቤት እንደውም በቅርቡ አንድ አወዛጋቢ ጉዳይ ተነስቶ ማብራሪያ ስንሰጥበት ነበር፣ ስንወያይበት ነበር። ፓልመር በጭራሽ ቼልሲን አይለቅም፣ ሊለቅ የሚችልበት ምንም አይነት ምክንያት የለም ስንል ነበር። ተጫዋቹ እንደምታውቁት የማንቸስተር ዩናይትድ ደጋፊ እንደሆነ ይነገራል እና የማንቸስተር ከተማ ናፍቆታል። በማንቸስተር ከተማ ወዳለው የቀድሞ ቤቱ መመለስ ይፈልጋል። በለንደን ያለው ቆይታ አልተመቸውም። በቼልሲ ቤት በተለይ በጤንነቱ ጉዳይ የተፈጠረው ውዝግብ በርካታ ነጥቦች ሲነሱ ነበር። ግን ጉዳዩ ሊክ አድርጎ የወጣበት የመረጃ ምንጭና ሲዘገብ የነበረበት እውነታ ፍጹም የተለያየ ነው። ፓልመር ረጅም ዓመት ኮንትራት አለው። ይሄ ተጫዋች ደግሞ ይመለሳል ወደሚባልበት ከተማ ወደ ቀድሞ ክለቡ ማንቸስተር ሲቲ አይመለስም። እዛ ቦታ ላይ ከበቂ በላይ አማራጭ አለ። ወደ ዩናይትድ እንዳይመለስ ደግሞ ለዩናይትድ በዚህን ሰዓት አንገብጋቢው ጉዳይ ኮል ፓልመር ሳይሆን ሌላ ዲፓርትመንት ነው። ዲፌንሲቭ ሚድፊልደር፣ ሴንትራል ሚድፊልደር ነው የሚፈለገው እንጂ ክሬቲቭ ሚድፊልደር የሚያስፈልግበት ወቅት አይደለም። የበለጠ ወደ ዊንግ አውጥተን እናጫውት እንኳን ቢሉ ኩኛም ኤምቤሞም ያሉበት ቡድን፣ አማድ ያሉበት ቡድን ውስጥ እንግዲህ ማንቸስተር ዩናይትድ በዚህ የፋይናንስ አለመረጋጋት ውስጥ ሆኖ ይሄን ያክል ኢንቨስትመንት ከ100 ሚሊዮን ፓውንድ በላይ አውጥቶ ፓልመርን የማስፈረም ትልቅ ሪስክ አይወስድም። ይሄ ሌክዠሪ ፊርማ ነው የሚሆነው፣ ምንም ጥቅም የሌለው ለማንቸስተር ዩናይትድ። ተጫዋቹ ሊጠቅም ይችላል፣ ግን ከአንገብጋቢነት እና ቡድኑ ከሚያስፈልገው ነገር አንጻር ፓልመር ወደዛ ይሄዳል የሚለው ጉዳይ አሳማኝ እንዳልሆነ ስናነሳ ነበር። ነገር ግን ፓልመር ከተመለሰ በኋላ ተመልከቱ። ለምሳሌ የናፖሊዮን ጨዋታ ስናነሳ ነበር። ከረፍት በኋላ ፓልመር ሲገባ የቼልሲ ፋይናል ሰርድ የፓልመር ተቾች እያንዳንዱ ኳስ በስቴፕ እንዴት አደጋ እንደፈጠረ የጆዋው ፔድሮ ቼልሲ ካምባክ ሲያደርግ ያስቆጠራቸው ሁለቱንም ግብ አመቻችቶ ሲያቀብል ተጫዋቹ በተለየ ቴክኒክ እዛ ጋር አሲስት ያደረገበት መንገድ በተለይ ከፓልመር አንድ የሚያስደንቀኝ በግሌ የተመለከትኩት አስገራሚው ተች ስፔሶችን የሚያይበት ቀዳዳ ነው። አሁን ለቡድን አጋሮች ውስጥ አመቻችቶ ያቀበላቸውን የፕሪሚየር ሊግም በሁሉም ውድድሮች አሲስቶችን ተመልከቱ። አመቻችቶ ያቀበለበትን ስፔስ እና ታይሚንግ ለምሳሌ አምና ሞሌኒው ላይ መሰለኝ ካልተሳሳትኩ ማድዌኬ ሃትሪክ የሰራው ሃትሪክ ማድዌኬ ሲሰራ 3ቱንም ኳስ የሰጠው ፓልመር ነው። 3ቱንም ኳስ ሲሰጥ የነበረው የፓልመር ተች እና የማድዌኬን ታይሚንግ እየጠበቀ ሲያገናኝ የነበረበትን አጋጣሚ ወደኋላ መለስ ብላችሁ ተመልከቱ። የተለየ ቴክኒክ እዚህ ቦታ ላይ እንዳለ ተጫዋቹ ገና ወደ ፕራይም ታይም ሳይደርስ እነዚህ አይነት ሪከርዶችን በሊጉ መስበር ከቻለ እና የግሉ ማድረግ ከቻለ የኮል ፓልመር የቼልሲ ቤት ቆይታ ከዚህ በላይ በፕራይም ታይሙም በልዩነትም ለቡድኑ አገልግሎት ማድረጉ የማይቀር ነው። ስለዚህ የፓልመር አስደናቂ ብቃት ላይ መድረስ፣ በዚህ ደረጃ ፐርፎርም ማድረግ እንግዲህ የተለየ ተአምር ተደርጎ ሊታይ የሚገባ በልዩነት የሚቀመጥ የተጫዋቹ አቅም ነው። እንደውም በቅርቡ አንድ ጉዳይ ስንወያይበት ነበር። የቶማስ ቱኸል እንግሊዝ ብሔራዊ ቡድን የፋይናል ሰርድ 10 ቁጥር ተጫዋች ምርጫ ላይ ከፍተኛ ውዝግብ አስነስቷል። እዛ ቦታ ላይ ቤሊንጋም አለ፣ ፎደን አለ፣ ሞርጋን ሮጀርስ አለ፣ እንዲሁም ፓልመር ኢዜም አለ። ጠለቅ ብለን ከገባ እነ ሞርጋን ጊብስ ዋይትም አሉ። ግን ኮል ፓልመር እና ፎደን ቤሊንጋም ላይ ያለው አቋምና በተቃራኒው ለሞርጋን ሮጀርስ ቅድሚያ የሚሰጥበትን ምክንያት የሚብራራበትን ሁኔታ ስንመለከት እነ ፓልመር ማሳመን የሚችሉት ወይም ያንን ቦታ በዓለም ዋንጫ ላይ ይዞ ለመሰለፍ በምርጥ 11 ውስጥ ቅድሚያ ሊያገኙበት የሚችሉት ትልቁ ኳሊቲ ባላቸው የቴክኒክ አቅም እንዲህ አይነት የግብ ተሳትፎ እንዲህ አይነት የጨዋታ ልዩነትና በነሱ ኳሊቲ ቡድን 3 ነጥብ ሲያገኝ ነው እንጂ የቱኸል ስትራክቸራል የቡድን ግንባታ በብሔራዊ ቡድን የምንመለከተው ፊዚካሊ ሞር ያተኮረን ከነ ፓልመር እንቅስቃሴ ይልቅ የነ ሞርጋን ሮጀርስን ፊዚካሊቲ የሚፈልግ ሯጭነትን የሚያስቀድም የቡድን ግንባታ ስለሆነ
ፓልመር የበለጠ ቴክኒካሊ ያለውን የክሬቲቪቲ አቅም ሲጠቀም አሰልጣኙ አስገዳጅ የሆነ መጠቀም ውስጥ ነው የሚገባው ፓልመር። ምክንያቱም ክሬቲቪቲውንም ሳይፈልግ ቴክኒኩንም ሳይፈልግ የግድ ፊዚካሊ ፊት መሆን አለበት የሚለውን ጉዳይ ሊተወው ነው። ስለዚህ ቴክኒካሊ ያላቸውን ፖቴንሻል የነ ፓልመርን ኳሊቲ በልዩነት አሰልጣኙ እንዲመለከት የእንዲህ አይነት አስደናቂ ቴክኒኮችን መጠቀም በዚህ ደረጃ አንድ ክላስ ያለው ተጫዋች አንድን ነገር ለመደጋገም አይከብድም። በክላስ ደረጃ ፐርፎርም የሚያደርግ አሲስት ሲያደርግ ይሄ ዋን ሲዝን ወንደር እንደሚሉት ታስታውሳላችሁ። 2023-24 ፓልመር ከፖቼቲኖ ጋር የነበረው አስደናቂ ብቃትን ዋን ሲዝን ወንደር ይሉ ነበር። ከዛም በኋላ በቀጣይ የውድድር ዓመት ተጫዋቹ አጀማመሩ ላይ ቀዝቀዛለና ከዛን ፓልመርን ማን ያውቁ በ2024-25 አምና ከኤንዞ ማሬስካ ጋር በነበረው በዘንድሮ ሲዝን ደግሞ ጉዳት ተጫዋቹን እንግዲህ ያን ወጥነት ያን አስደናቂ ብቃት ያን ለእግር ኳሱ ቤተሰብ ለቼልሲ ደጋፊዎች የተጫዋቹን ልዩነት ፈጣሪ መሆን በተደጋጋሚ በሳምንት የሚናፍቁትን ኳሊቲ ጉዳት እንግዲህ በደንብ በተለይ ሪስክ ተወስዶ ተጫዋቹን ከባድ ጫና ውስጥ ከቶ ነበር። በደንብ ታስታውሳላችሁ። ያ የብሬንፎርድ ጨዋታ ውጤቱ በአንገብጋቢ ደረጃ ስለተፈለገ ኤንዞ ማሬስካ ቆመሩ። ቼልሲ ጌሙን እንዲቀይር 2-2 የማድረግ አለ ባዶ የተመራ ጌሙን እንዲቀየር ፓልመርን ወደ ሜዳ ቀይሮ አስገቡ። ጌሙ በታሰበው ደረጃ በ2 ግብ ቼልሲ ጨዋታውን ካምባክ ያደረገ 2-1 እየመራ ባለቀ ሰዓት ነው እንግዲህ ፋቢዮ ካርቫዮ አስቆጥሮ ጨዋታው 2-2 የተጠናቀቀው ከብሬንፎርድ ጋር ጂቴክ ኮሚኒቲ ስቴዲየም ላይ ነበረው። ከዛም በሳምንቱ አጋማሽ ወደ ሙኒክ ቼልሲ ሲጓዝ ፓልመር 100% ለጨዋታው 90 ደቂቃ ወይም 70-80 ደቂቃ የሚያጫውቱ አይነት ፊዚካል አልነበረም፣ ግን ቤስት አደረጉት። አስቆጠረ አሊያንዝ አሬና ላይ። በቀጣይ ሳምንት ይህ የቀናቱን ልዩነት በተለይ ይሄ ግሮይን ኢንጁሪ የሶፍት ቲሹ ችግር ያለበትን ተጫዋች በቀናት ልዩነት ማጫወት ትልቁ ሪስክ ነው። ከማንቸስተር ዩናይትድ ጋር ቋሚ ያደረጉት በሳንቼዝ ቀይ መውጣት የተፈጠረው ታክቲካዊ አለመረጋጋት ላይ የፓልመር ጉዳት አገረሸ። ተጫዋቹ 21ኛ ደቂቃ ላይ ተቀየረ። ለረጅም ሳምንታት አልተመለሰም። ታስታውሱ እንደሆነ በለንደን ስቴዲየም ላይ ነበር ከዌስትሃም ጋር በሊጉ የመጀመሪያ ሳምንታት አካባቢ ይሄ ግሮይን ኢንጁሪ ተነስቶበት ተጫዋቹ ከስብስቡ ውጭ ሆኖ ስቲቫው ተሰልፎ በቦታው ላይ የተጫወተውና የፓልመር ወቅታዊ ብቃት ያውም እኮ ፓልመር አሁን 100% ፊዚካሊ ፊት ነው የሚባለው ተጫዋች አይደለም። ይቀራል የተወሰነ ስቴጅ። አሁን ለማች ፊትነስ መድረስ መብቃት መቻሉ ነው ፓልመርን እየተመለከተ የምንገኘው። ነገር ግን ይሄ ተጫዋች እስቲ በቅርብ ሳምንት ከጉዳቱ ያገገመ ወደ ሜዳ መጫወት የሚችል ወይም 60-70 ደቂቃ ሜዳ ውስጥ ፐርፎርም ማድረግ የሚችልበት ፊዚካል አቅም ላይ ደርሷል። የበለጠ 100% ፊት ሲሆን ይሄ ተጫዋች ምን ሊፈጥር እንደሚችል ምን አይነት ልዩነት ለቼልሲ ሊያመጣ እንደሚችል ከወዲሁ እንግዲህ አንዱን ፍንጭ አሳይቷል። ይሄ ለኔ በፓልመር ደረጃ በፓልመር ኳሊቲ ፍንጭ ነው ማለት የብቃቱ ከፍታ ከረብ በፊት ሃትሪክ ሲሰራ ፓልመር ይሄ ለመጀመሪያ ጊዜ አይደለም፣ ሪካርዱ ነው በታሪክ ውስጥ ብቸኛ እንዲሆን ያደረገው። ፓልመር በብቃቱ ከፍታ ላይ ሲገኝ ቼልሲን ታስታውሳላችሁ። በተጠናቀቀው የውድድር ዓመት ሁሌ እንደማነሳው ከጉዲሰን ፓርኩ ጨዋታ በፊት በቶትናም ስቴዲየም ከመመራት ተነስቶ ጨዋታዎች የሚቀይርበት በእርጋታ ቼልሲ ጨዋታዎችን የሚያሸንፍበት የፓልመር ጊር እየሞቀ በመጣበት ወቅት ቼልሲ ማን ያስቆመዋል? ማንም እኮ ያስቆመውም። ፓልመር ጊሩም ብቃቱን በከፍታ ደረጃ ላይ ሲገኝ ማንም ቼልሲን ለማስቆም ይቸገራል። ያንን ፓልመርን ነው እንግዲህ በድጋሚ ለመመልከት እንግዲህ መንደርደሪያውን ብቃቱን በድጋሚ ሜሎኒው ላይ ሃትሪክ በመስራት በፕሪሚየር ሊጉ የታሪክ መዝገብ ላይ ትልቅ አሻራ በማስቀመጥ እንግዲህ ፓልመር ከዚህ ሃትሪክ ቀደም ብሎ 4 ግቦችን አስቆጥሯል በፕሪሚየር ሊግ። 2 ክፍት ከሆኑ እንቅስቃሴዎች ናቸው።
አሁን እንግዲህ ሃትሪክ በመስራት ቁጥሩን ዲጂቱን ባንዴ ነው እያሳደገ የሚገኘው። ዛሬ ምሽት ደግሞ የበለጠ ፊዚካል ጌም፣ ጠንካራ ፍልሚያ በሜዳው ኤለን ሮድ ላይ ቼልሲን በማሸነፍ መነቃቃት የጀመረው ሊድስ ለመበቀል ቼልሲዎች ዛሬ ስታንፎርድ ብሪጅ ላይ ምሽት ከማንቸስተር ጨዋታ ቀደም ብሎ 4 ሰዓት ተኩል የሚደረግ የ45 ደቂቃ ልዩነት ያለው የስታንፎርድ ብሪጅ ፍልሚያ ነው። እንግዲህ እስቲ ከሊድስ ዩናይትድ ጋር የሚመዘገበው ውጤት ይዘን ነገ በንጋት ፕሮግራማችን በድጋሚ ወደ እናንተ ተመልሰን እንመጣለን። ለማንኛውም ፕሮግራማችን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን ነው። በቅድመ ጨዋታ ነጥቦች ማንቸስተር ዩናይትድ ወደ ለንደን የሚጓዝበት፣ ቼልሲ ደግሞ በሜዳው ሊድስን የሚያስተናግድበት፣ ዌስትሃም ከማንቸስተር፣ ቼልሲ ከሊድስ የሚያደርጉትን የዛሬ ምሽት ፍልሚያዎችን በሁለት ፕሮግራም በእንዲህ መልኩ ተመለከትን። በውጤቶችና በሌሎች ጉዳዮች ሮብ ንጋት እስከምንገናኝ ድረስ ሰላም ቆዩ።